በፍጹም ውሸት ነው እስክንድር። ወይዘሮ ምን አለው? እስክንድር እመነኝ፣ ሁሉም ነገር የዚህ ሴትዮ ሴራ ነው። እስቲ አንዴ ሁላችሁም ዝም በሉ። ሀብል አንዴ ችግር የለም እናገራለሁ። ወይዘሮ ምንን በጣም አዝናለሁ ልጄ፣ በጣም ስላስከፋሽ። ይሄን ከማድረግ ውጭ ሌላ ምንም አይታማራጭ የለም። ረሳደል እኔ ከዚህ ገለል ማድረግ የፈለከው ደግሞ አይሳካልህም። እሺ ወይዘሮ ምህረት ኃይል እንድትጠቀም አትገፋፊ። ሁላችሁም ራስ ወዳድ ናችሁ። አንቺ ዛሬ በእጄ ሰበብ እንዳትሆኝብኝ። ከዚህ ሁሉ በቃ ፍታኝ። ይሄን አይደል የምትፈልገው? ጋሽ እንዳይሰሙ ነበር ፍላጎት። እነሱም አውቀዋል፣ ሁሉም ሰው አውቋል። በቃ እኔ እዚህ ቤት እንድትቆይ አልፈልግም። እኔ ከፈለኩስ እንደውም ሶስታችን እንዳለን አይደል? አንቺ ሁሉ ነገር ንገሪኝ። ምን ልናገርጋችሁ? ለነገሩ ምን አፋላትና ታወራለች። ሆኖ ካለብክ ግን መውቀስ ካለብህ እኔ ሙቀስ እባክህ። ልጅቷ አግኝቷት እና እዚህ ቤት ውስጥ የኔ ሚስት ሆና እንድትቀጥል ማሳቡ ምን ችግር አለ? ድል ሰጣት። ሲጀመር እኔና እሷ በአንድ ቤት ውስጥ ባልና ሚስት ሆነን መቀጠል አንችልም። ቢያንስ እንደገና ለመጀመር ሞክር። ለአንቺ ለተረገመችው ከዚህም በላይ ይገባሻል። ልጅን ወህኒ ቤት ወረወርካት። ለዛም ያደራ ልጅክን ሴራውንም ሆን ብላችሁ ሁለታችሁ እንዳቀናበራችሁት ግልጽ ነው። መጀመሪያ እኔ የምሰራበትን ቢላ ወሰዳችሁ። ከዛ ደግሞ ማህደርን በመግደል እኔ የገደልኳት ማስመሰል ፈለጋችሁ። ድሮም እውነት የቆመችው ለየዋሆች ነው። እሺ ፈናታዝብለት ይልቁኑ አንድ ነገር ከጠቀመች ንገርሽ። ወህኒ ቤት ወርውረሽ ከመበስበሰሽ በፊት ከዚህ ቤት በሰላም ውልቅ በይ። ሀብል ሁሉንም እውነታ ተናገረች ማለት ነው። እናቷ እንግዲህ ዛሬ ቀላለች። እሱም እንግዲህ እዛ ቤት የገባችበትን ምክንያት ሁሉንም ዘርዝራ ተናግራለች ማለት ነው። እዛ ቤት እንግዲህ እንቆቅልሽ ጨዋታ የሆነባቸው የሀብል ጉዳይ ነበርና ሀብልም እንግዲህ ለእዝራ አጭቶ እንዳመጣት አባትየው እየተናገረ ቢሆንም እሷም ደግሞ እዛ ቤት የተቀመጠችው እዝራን ብላ ወይም ደግሞ እሱን ስለምትወደው እንደሆነ እየተናገረች ነበረ። እንግዲህ አባትየው ደግሞ የራሱን ልጅ ለህግ አሳልፎ ሰጥቷል ማለት ነው። እሷ የምትሰራው ስራ ትክክል እንዳልሆነ በተደጋጋሚ ቢነግራትም አልሰማ ስላለችው፣ ነገር ግን በድብቅ በገንዘብ ሰው ገዝታ እየተበረበረች እንደሆነና ጉዳት ልታደርስባቸው እንደሆነ በሰማ ጊዜ ቀጥታ ይሄን ነገር ለፖሊስ ነው ያመለከተው። ሰውም እንግዲህ ወንጀል የሰራችውም እሷ እንደሆነችና እንደዚሁም ደግሞ ይሄን ወንጀል ወደ ሀብል እያመራችው እንደሆነ እሷ እንዳልሆነችና ሀብል እንደሆነች ይህን ወንጀል ያደረገችው ለማድረግ እያሰበች ነበረ። ሀብል ግን ስለዚህ ጉዳይ ምንም የምታውቀው ነገር የለም። እንደዚሁም እሷ ነች እንትን ያለቻትና እሷ ነች ሰው የገደለችው፣ ወንጀል የሰራችው እሷ ናት። ለዚህ ነው ቢላውም ደግሞ እሷ ነው እየተጠቀመችበት ያለችው። ስለዚህ የእሷ አሻራን እንወጣበት በማለት ነበር ተንኮል እየሰራች ያለችውና ይህን ነገር እንግዲህ የምሰራው የእሱ ልጅ ደግሞ ከገዛ እህቱ ጋራ በመሆን በመተባበር ነው ይህን ወንጀል እየሰሩ ያሉት ማለት ነውና ሀብል ግን ስለዚህ ጉዳይ ምንም የምታውቀው ነገር የለም። እናቷም እንግዲህ እዛ ቤት እዛ እየገባቻት ለራሷ ጥቅም ስትል እንደሆነ እየተናገረች ነበርና እሷም እንግዲህ ለጥቅም ነው የገባሽው እዚህ ቤት ተናገሪ፣ እውነቱን ፍቅር ነው ወይስ ደግሞ ለጥቅም ነው? እውነቱን ተናገሪ ብለው ሲያፋጥጧት ነበር። እንግዲህ እሷ ምንድን ነው ያለችው? እውነቱን እንግዲህ እናገራለሁ እማዬ፣ ይቅርታ ምንም ማድረግ አልችልም፣ ከዚህ በላይ ልዋሽ አልችልም ነበር ያለቻት እና እሱም እንግዲህ እውነቱን ተናግራለች ማለት ነው። አዎ እኔ እዚህ ቤት የተቀመጥኩት እዝራን ስለምወደውና ስለማፈቅረው ብቻ ነው። ነገር ግን እውነቱን ስናገር እማዬ ይዛኝ የገባችሁ እዚህ ቤት ለጥቅምና ለብር ለጥቅማ ጥቅም ብቻ ነው። እኔ ግን አመናችሁም አላመናችሁም እዝራን ስለምወደውና ስለማፈቅረው ነው ይህን ሁሉ ዋጋ እየከፈልኩ ያለሁት ያለችውና ማንም ማመን አልቻለም። እሷም አደረግሽው እንደዛትሽው እኔን አሳልፈሽ ሰጥሽኝ ነበር ያለችው። አሳልፈሽ ሰጥሽኝ አንቺ ከሃዲ፣ አንቺማ የኔ ልጅ አይደለሽም በማለት ነበር እንግዲህ ከዛ ቤት እሷም ልትበረር ችላለች። ልጅቷም ዋነኛው ወንጀለኛ በቁጥጥር ስር ውላለች ማለት ነውና እዛን ጊዜ እንግዲህ አንተ በጣም ጨካኝ ሰው ነህ፣ እንዴት አንድ ልጅህን ያደራ ልጅህን አሳልፈ ትሰጣለህ? በማለት ነበር እንግዲህ እንትን ያለው። እሷም አባዬ አውቃለሁ የማየን ውርስ የማየን ንብረት ሁሉ ነገር ለራስህ ለማድረግ ነው ይህን ሁሉ የምታደርገው፣ ነገር ግን አይሳካልህም፣ እኔ ደግሞ በቅርቡ ወጣለሁ እያለች እየዛተችም ጭምር ነበር የሄደችውና እሱ ግን የደረሰበትን እውነታ ደርሶበት እንደሆነም እየነገራት ነበርና እሷ ግን ለጥቅም እንደሆነ አሳልፎ የሰጣት ነው እየተናገረ ያለችው። አባትየው በአሁን ላይ የወሰነው ውሳኔ በጣም ትክክለኛ ውሳኔ ነው ማለት ነው። አንድ ወንጀል የሚሰራ ሰው እጁ የቆሸሸን ሰው ይዞ ከዚህ በላይ መቀመጥ ተገቢም አይሆንም ማለት ነውና ትክክለኛ ውሳኔ ነው እየወሰነው ማለት ነው። እንግዲህ ሀብል እናትም ከቤት ብትበረርም እሷም እንግዲህ ከቤት ወጣ የሰውየውን ሕይወት እያነቀች እንደዚሁም እገልሻለሁ በማለት ሲጣርግታ ነበር የያዘቻትና እሷም አረባክሽ ልሞት ነው ብትላ እንግዲህ ትንፋሿ እስከሚያጠር ድረስ ይዛት ነበርና ትንፋሿ ትፈት ሲልባት ነው በጣም በመደንገጥ
ልትገልኝ ነው አይደል ነበር ያለቻት። ምን ገልሻለሁ? ጦሰኛ ሲያንስብሽ ነው ይሄ ራሱ እንጂ አሳስተሽኝ ነበረ። እኔን ከዛ ቤት ለማስወጣት ብዙ ነገር አርግታችኋል። ታይኛለሽ። እኔ ደግሞ በዛም ብዬ በዚህም ብዬ እዛ ቤት መመለሴ አይቀርም ነበር ያለቻት። ምን ነው ልጅሽ ናፍቃሽ ነው ነበር ያለቻት። የምን ልጅ ደግሞ ልጅ ሳሽን ነው እሷን ብሎ ልጅ ደግሞ አሳልፋ እኮ ነው የሰጠችኝ። ልጅ ትያለሽ እንዲህ ደግሞ ስትላት ችግር የለውም ልጅሽን ከሆነ እኔ በደንብ አርጌ እበቀልልሻለሁ ነበር ያለቻት። እንግዲህ ምንድን ያደረገችው እሷ መታ ስላላቆሰለቻት ራሷን በድንጋይ በመፈጥፈጥና ፊቷን ደም በመቀባት ነበር ሄዳ ሀብል ናት ሰው ገዝታ ያስደበደበችኝ የሀብል እናት ናት። ተመካክሮ ነው ታውቃለች። እዚህ ቤት ቁጭ ብላ ተንኮል እያደረገች ነው ነበር ያለችው። ሀብል ግን በፍጹም ይህን የምታውቀው ነገር የለም። በፍጹም እኔ ይህን አላቅም። ምናልባት ከማየ ጋር ተጣልታችሁ እንደሆነ አላቅም። የማየን ግን ወደ እኔ ባታላክቂ ጥሩ ነው። እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም አባዬ እመነኝ። እኔ ምንም ስለዚህ ጉዳይ የማውቀው ነገር የለም እያለች ነበርና እሱ ግን ታስመስያለሽ እያሏት ነበር። እዝራም አንቺ አስመሳይ አባዬ እች ልጅ ከዚህ ቤት አስወጣልኝ፣ በጣም አስመሳይ ናት፣ በጣም ክፉ ናት ብዬሃለው ነበር ያለውና እሷም አዎ እኔ አሰናብቱኝ፣ ከእንግዲህ እዚህ ቤት እኔ መታመን አልችልም ብዬህ ነበረ። በቃ እኔ መሄድ ብቻ ነው የምፈልገው፣ ሌላ ምንም ከእናንተ አልፈልግም ነበር ያለችውና እዝራም እንግዲህ አዎ ብትሄድ ነው እኔ አልፈልጋትም፣ ለእሷ አይደለም ፍቅር ምንም አይነት ቦታ የለኝም ነበር ያለው። አባትየው ግን በፍጹም እኔ ነኝ የመረጥኩልህ አንድ እድል ስጣት ነበር ያለው። አባትየው እንግዲህ ሸኝ ብትል እኔ ድጋሚ ባጭበረብርህስ እየዋሸው ቢሆንስ እንዴት ታምነኛለህ? በቃ እኔ መሄድና መሄድ ብቻ ነው የምፈልገው። ማውጣት የምፈልገው እውነታ ይሄ ነበረ። እውነታውን ተናግሬያለሁ። አሁን ግን በቃ ይበቃኛል። ከዚህ በላይ መቀጠል አልችልም። እኔ ውሸታም ነኝ፣ እኔ ከሃዲ ነኝ። ይሄን ደግሞ ያደረኩበት ይኸው እውነቱን ተናግሬያለሁ። ስለዚህ እኔ የልጅህ ሚስት መሆን አልችልም ነበር ያለችው። እዛ ቤት ያሉ ሁሉም እንግዲህ ሀብል ከዚህ ቤት መውጣት አለባት እያሉ የሚገኙ ሀብል ግን ከሁሉም የለችበትም። እጇ ንጹህ ነው ማለት ነው። ይህን ሁሉ እያደረገች ያለቻት የራሷ እናቷ ናት። ለጥቅም ብላ ይህን ሁሉ እያደረገችባት ያለችው ነው። እንግዲህ እናቷ የደበደበቻት ሴትዮ ሄዳ ምንድን ነው ያለችው? ተመካከው ነው ያስደበደቡን፣ ታውቃለች ሁሉንም ነገር ነበር ያለችው። እሷ ግን በፍጹም ምንም የምታውቀው ነገር እንደሌለ ነው የተናገረችው። ነው አንተ ከሀዲ ሰውዬ፣ ከዚህ ከልጅ ጋራ ምንድን ነው ያለክ? ምንድን ነው ግንኙነታችሁ? እናትየዋ ኮነች አንቃ ልገለኝ የነበረው ሰው ገዝታ የሚያስደበደበችኝ እሷ ራሷ ሀብል ታውቃለች። አንተ እንዴት ነው ነገሩ ለገዛ ልጅህ ያራራክ? እንዴት ለኔ ለራስህ ትራራልኛለህ ነበር ያለችው ነው። እሱም ግን በፍጹም እቺ ልጅ እንደዛ አይነት ልጅ እንዳልሆነች ሁሉም ነገር ደግሞ ሄዶ እንደሚደርስበት እየተናገረ ነው። ሀብልም እናቷን አሳልፋ በመስጠቷና እውነቱን በመጋለጧ አልተጸጸተችም። እውነት ነው እማዬ፣ እውነቱን በማጋለጤ እውነቱን በመናገሬ ምንም ስህተት አልሰራውም፣ ትክክል ነኝ። እማዬ ደግሞ እንደዚህ ማድረግ አልነበረባትም እያለች እንግዲህ እያለች ነበረና እውነት እናቷን በምን አይነት መንገድ ልትበቀል የምትሄደው? እማዬ አለቅሽም፣ ይሄን ማድረግ ያለብኝ ነገር ሁሉ አደርጋለሁ። ነገር ግን ከዚህ በላይ ምን ነገር አለ? ከዚህ በላይ ምን ውርደት አለ? በጣም እኮ ነው የተዋረደችው ነበር ያለችውና እዝራ ግን ሀብልን ሊረዳት አልሞከረም። ነገር ግን አባትየው ደግሞ ይሄ ያለው ነገር ሁሉ ውሸት ነው፣ ይወድሻል፣ ያፈቅርሻል፣ ተናዶ ነው እንደዚህ ያለው። እባክሽ ልጄ አትናደጂ፣ ተረጋጊ፣ ሁሉም ነገር በጊዜው ትደርሽበታለሽ ነበር ያላት። ሀብል ግን ምንም ነገር መስሎ አልታያትም። በተደጋጋሚ እዝራ ከዚህ ቤት መውጣት አለባት ይችልሽ፣ በፍጹም አይደለም ሚስቴ ልትሆን ቀርቶ አንድ ቤት ራሱ መኖርን እና እሷ በጣም ከባድ ነው እያለ ነው ሀብል። እንግዲህ እዚህ ጋር አለ ጉዳቷ ያለ ስራዋ ነው እየተጎዳች ያለችው፣ በሰዎች ተንኮል ተጠምጥማ ነውና እስቲ ቀጣይ እንግዲህ ምን ይሆናል የሚለውን ደግሞ እዤላችሁ እመመጣ ይሆናል። ለዛሬው በዚህ ወሰናበታችኋለሁ። ቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ቀጣይ እስከምንገናኝ ቸር ሰንብቱልኝ። አመሰግናለሁ።